ልጅ አለ? አግብተህ ታውቃለህ? አላገባም፣ ግን ልጆች አሉኝ። ስንት ልጅ አለ? 3 ልጆች አሉኝ። ትልቁ ችግር ይሄ ቀልዱ ጨዋታ ምናምን አልፈልግም። ቁም ነገር ትዳር ማለት ክብረት ነው ብላ በክብረት የምትረዳው እንጂ ዝም ብላ ቺት ሲያረግ ሴት ልጅ ታውቃለች። ይሄን ታውቃለህ? ታምናለህ? በመጀመሪያ ያስማማል። ቺት ስታረግ ፍቅረኛ ታውቃለች። እግዚአብሔር ሲያጋልጠው ስለታየ ነው። ይሄኔ ስንት ጉድ። ሰላም። አቤት። ሃይ ዋሻው እንደ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አሜንን? አዎ። ግን ለምን ወረደ? አይ ዶንት ኖ ሜቢ ኢንተርኔቱ አይ ዶንት ኖ ለምን እንደወረደ። ዋት ችግር አለ? የሚገርም ሲያጋልጥ ይቆምጣል አሉ። ዋት ሃፕን? ባለቤትሽ ነው? አዎ። ሰላም ጤና ይስጥልን ውድ የማኪ ቲቪ ፕሮግራም ተከታታዮች እንደምን ከርማችኋል? የተለመደውን ለየት ያለውን እንማማርበታለን ያልነውን እንዲሁም የገራረሙንን ጉዳዮች ይዘንላችሁ ቀርበናል። ትከታተሉን ዘንድ የአክብሮት ግብዣችን ነው። ውድ ወገኖቼ እንግዲህ ስትከታተሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ፣ የላይክ ምልክቷን በመጫን ትጀምሩ ዘንድ በአክብሮት እንጠይቃለን። ውድ ወገኖቼ እንግዲህ በጣም የገረመንን ሰሞኑን መነጋገሪያ ሆኖ የከረመውን አንድ የቲክቶክ ታሪክ ይዘንላችሁ ቀርበናል። እንግዲህ እንዴት ነው ጉዳዩ? በቲክቶክ አንዲት እህታችን ልጅቷ ከአሜሪካን ትመስለኛለች ከተለያየ ዓለም ኢትዮጵያኖችን ትዳር የሚፈልጉትን ወንድና ሴት በማገናኘት ከተለያየ ዓለም ያሉትን ትዳራቸውን የፈቱ ወይም ደግሞ ነፃ ያላገቡ ሰዎችን ማገናኘት ጀምራለች። ይህንንም የጀመረችበት ዋናው ምክንያት ምንድን ነው? አንዳንድ የውጭ ሀገር ሚዲያዎች ቲክቶኮች ማለት ነው እንደ ናይጄሪያ ምናምን ከፍተው ብዙ ችግር ሲገጥማቸው ኢትዮጵያኖች ታይ ነበረ። እሷ እንደምትለው ምንድነው ቋንቋ ችግር አለ እና የቋንቋ ችግር ስላለ እሷ በአማርኛ ጀምረዋለች ይህን ፕሮግራሙን። ይህ ሆኖ እንዳለ አንድ ሰው ብቅ ይላል፣ ትዳር ፈላጊ ሆኖ ማለት ነው። ከየት ነህ ትለዋለች። ከፈረንሳይ ሀገር ነኝ ይላል። ትዳር ነው የምትፈልገው አለችው። አዎ ትዳር ነው የምፈልገው፣ ግን የ3 ልጆች አባት ነኝ፣ ትዳሬን ፈትቼ ነው ያለሁት ይልና እያወራ አንዲት ሴት ከች ትላለች። እስቲ የአሁኑን ሰውዬ አምጭልኝ እባክሽ አምጭልኝ ትላለች። ለካ ያልፈታ ባለትዳር ነበረ ቲክቶክ ላይ መጥቶ ሚስት የሚፈልገው። ስለዚህ እስቲ ቁመት ሜትር ከ82 ልጅ አለ? አግብተህ ታውቃለህ? አላገባም፣ ግን ልጆች አሉኝ። ስንት ልጅ አለ? 3 ልጆች አሉኝ። 3 ልጆች የት ነው ያሉት? ከአንተ ጋር ፓሪስ? ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ነው ያሉት። አውሮፓ ውስጥ ከእናታቸው። ኦኬ። የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለውም፣ ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ፣ ልጆች ያላት 1 2 3 ችግር የለብኝም። 4ም ይኖሩ። ኦኬ። አሜሪካ፣ አውሮፓ ኦር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያ ኦፍ ኮርስ አንተ ልጆች ስላሉ እንዲያውም እንደዛ ነው ጥሩ። ችግር የለም። ኦኬ ቴንክ ዩ ፎር ቢንግ ኦነስት። እሺ ከ28 እስከ 38 ሃይማኖቷ ኦርቶዶክስ መሆን አለባት? ኦርቶዶክስ ብትሆንም አሪፍ፣ ብቻ ክርስቲያን ትሆን። ዋናው ምንድነው አማኝ ብትሆን ችግር የለም። እሺ ዋናው ክርስቶስ ማወቅ ነው። እሺ that's true። ቁመቷሳ ረጅም፣ አጭር፣ ወፍራም፣ ቀጭን ምን አይነት ሰው ነው የምትፈልገው? ኖ እኔ እሱ ጥሩ ቆመና ያላት አለሽ አይደል? ጥሩ ቆመና ያላት ትሆን እንጂ አጭር በጣም መሆን የለባትም። አጥር ብትልም ችግር የለብኝም። እኔ ረጅም ሴት በጣም አልወድም፣ በጣም ረጅምም አልወድም። ኖርማል መካከለኛ ሰው፣ ሁሉ ነገር ሰውነቷ መካከለኛ። በቃ መካከለኛው። ውፍራም ብትሆንም ደግሞ ከቁመት ጋር የሚሄድ ማለት አንዳንድ ወጣ በዚህ ገባ ወጣ ምናምን የሚል ሰው ብቻ መሆን የለባትም። ሰውነት
ተመልሽ አንተ ወርካ ጂም ምናምን ትሄዳለህ? አታይም እንዴ? እንደምታዩት ምንድነው ፍሌክስ እያደረገ ነው፣ እያሳያችሁ ነው። ጂም ምናምን ትሄጂ ወርካ ዛሬ ጀምሪ ካልሆነ ማለት ነው። ችግር የለውም። ስፖርት መሄድ አይደለም ዋናው ተፈጥሮ ራሱ አንዳንድ ሴት ጥሩ ሰውነት ያላት አለ እንደዚሁ ናቹራሊ ኢቭን ከወለደች በኋላ ማለት ነው። ኖርማል ችግር የለውም። ማች ማድረግ የምትፈልጉ ዩሮፕ አሜን ፈረንሳይ ነው የሚኖረው። 40 ዓመቱ መኪና ፋብሪካ ውስጥ ነው የሚሰራው። የኦርቶዶክስ እምነት ተከታይ ነው። ሜትር ከ82 ቁመቱ ረጅም ነው። ሸበላ 3 ልጆች አሉት። አግብቶ አያውቅም። ክርስቲያን የሆነች ሴት ከ28 እስከ 38 ከየትም ትሁን ከአፍሪካ ውጭ ከየትም ማለት አሜሪካ፣ ካናዳ ወይም ዩሮፕ ልጆች ያላት ቢሆን ችግር የለውም ብሏል። 1ም 2ም 3ም እንደሱ ጥሩ ቁመና ያላት ሲንግል ማሞች አሉ። ብዙ ሪሌሽንሽፕ ጓደኛ የሚፈልጉ ጥሩ ቁመና ያላት ሚሚ ቴንክ ዩ ኔማ ትክክል ነሽ። እኔ ስሬት ስለምፈልገው ቁም ነገር እኔ አሁን ምን የትም ቦታ መሄድ ይቻለሁ። ችግር ወረቀት አለኝ። ግን ምንድነው ትልቁ ችግር ይሄ ቀልዱ ጨዋታ ምናምን አልፈልግም። ቁም ነገር ትዳር ማለት ክብረት ነው ብላ በክብረት የምትረዳው እንጂ ዝም ብላ ለፍላጎት ብቻ መሆን የለበትም። አይ አንደርስታንድ ሃኒ ሪኩዌስት አርገሽኛል። 1000 ፎሎወር አለሽ ግን ላስገባሽ አልቻልኩም። እስቲ ሪኩዌስት አርጊኝ ቢካዝ እዚህ ጋር አንዳንድ ጽፈሽ ማስገባት አልቻልኩም። ሃኒ አይሻለሁ፣ ሪኩዌስት አርጊኝ። ሌላ ብዙ ወንዶች ስላሉ ነው እዚህ ውስጥ። ሌሎቻችሁ አንዳንድ ጻፉ። ሴቶች ማች ማድረግ የምትፈልጉ ከአሜን ጋር እንትን በላችሁ እንትን በሉ። ምንድነው ስሙ? እሺ ዙዙ ያለው 3 ልጆች አሉት ከአንድ ሴት አይደል? ከአንድ ሴት ነው ያለህ አይደል? አይ ከስንት ሰው ነው ልጆች ያሉት ብላ ነው። አንድ ሴት ነው። አንድና 3ቱም አንድ ላይ ናቸው። አንድ ሴት 2 ወንድ። ኦኬ አሉ ዩሮፕም እዚህም ሲንግል ማም እንደዚህ ጓደኛ የሚፈልጉ ምናምን። እና ጓደኛ ምናምን አልፈልግም። ቁም ነገር ትዳር ነው የምፈልገው። ኦልራይት ጋይስ ሰምታችኋል። አስገቢያታለች ደሊና። አዎ ግን እሷ ጓደኛም ባልም ኖሯት አያውቅም። እንትን ናት፣ ልጃገረድ ናት። አረ እሷ አይቻታለሁ። አሁን ገብታ ነበርኩ። አልፈልግም እንደዛ አይነት። እሷ ናት። ይሄ እኮ እንዴት መሰለች፣ ጥሩ ነው እኮ በጨዋነት ግን ሰው ልጅ ሲበዛ I don't know if it's me or የእነሱ አውቀውን ከሆነ ማለት ነው። ወንዶቹንም ዮዮ የምትባል ጀርመን አለው እፈልገዋለሁ ብላለች። ዮዮ ኦኬ ዩ ኖ ዋት ያለ ቪዲዮ ማስገባት አልችልም፣ ግን እስቲ ድምፅሽ እንስማው። ነይ ላስገባሽ። ሺ ቢን ሪኩዌስቲንግ በጣም ኢንተረስትድ ሆና ማለት ነው። እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። ሄሎ አቤት። ሀይ ዋሻው እንደ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አሜንን? አዎ። ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ችግር አለ? የሚገርም ሲያጋልጥ ይቆምጣል አሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? he said ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው። ልጆቹ ምን ሆኑ ነው ያለኝ? 3 ልጆች አሉት፣ ከእሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ እሷ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ። ዩሮፕ ማለት ነው፣ ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት
አሁን የገባሁት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ። ቤት ስንገናረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው። ለዛ ነው ቪዲዮ ማስበራው። ባይዘዌይ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ እዚህ ጋር መጥቶ ልጆች አሉኝ 3 ልጆች ብሏል። ግን የልጆች እናት ጋር አብሬ አይደለም የምኖረው ብሏል። ሶ ምንድነው ትሩዝ አንቺ ጋር ያለው ምንድነው? በጣም የሚገርም ነው። ማን ያውቃል? እግዚአብሔር ለበጎ ነው። ምናልባት እንደዚህ ከሆነ ብዙ ነገር የተፈጠረ ነገር አለ ማለት ነው ከጀርባዬ። አሁን እኮ እኔ እግዚአብሔር የማመሰግንበት ጊዜ ነው። ጥሩ አጋጣሚ ነው። አልነገርሽም? በዚህ በሌሊት የቀሰቀሰኝ እግዚአብሔር ለእኔ የሆነ መልእክት መጥቶልኝ ነው። በቃ የሆነ እግዚአብሔር ሊረዳኝ የፈለገ ነገር ስላለ ብቻ ነው። ሴቶችዬ እንደኔ ያላችሁ የዋሆች ከኔ ተማሩ። እሺ ከኔ ተማሩ። ከዚህ በላይ ማውራት አልፈልግም። ይኸውልሽ እኔ ስለራሴ ከዚህ በላይ እዚህ ጋር ማውራትም ምንም አልፈልግም። አስክሬንም ሸት አድርጌ ያለው ይሄ ነገር እኔ ለእግዚአብሔር ለበጎ ነገር ነው እዚህ ያመጣኝ ብዬ ነው። ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳይ ነው የምኖረው። እዛው ነው የምኖረው። መኖርማ እዛው ነው። እና እኮ አንድ ቤት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ ነው አይደለም። እናትዬ ይኸውልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱ ነው እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ውሸት አይደለም የምናገረው። ውሸቴን አይደለም የምናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ? ሰውዬ ኖ ይኸውልሽ አንዳንድ ጊዜ ያስገቢው አሁን ይግባልሽ ይገባል ውስጥ እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። እውነቱ ማውራት ተፈለግ ግን እኔ ምን እንደሆነ ታውቂያለሽ? ብዙ ጊዜ አንዳንዴ ልጅ አለኝ ግን ከልጆች አባት ጋር አይደለም። የልጄን አባት አሁን የሆነ ቦታ ባየው ኮምፎርተብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮምፎርተብል ላልሆን እችላለሁ። እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው ሁላችንም እዚህ ጋር። ምናልባት ተለያይተሽ ከሆነ ተለያይተሽ ኦኬ። አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት አይደለም የኔ ቆንጆ፣ አንዳንድ ሰው ስፓይክ ፉል የሆነ ሰው አለ። ከኔ ጋር ካልኖረ ወይ ከኔ ጋር ምን አባቱ ብሎ ሰውን እንትን ለማድረግ የሚመጣ ሰው አለ። እሱ እውነተኛ ሰው ከሆነ ፕሩፍ ማድረግ አለበት። ካልሆነ ግን አንቺ እውነተኛ ነሽ ማለት ነው። መጥቶ ሪኩዌስት እስቲ አስገቢው፣ እንደው ይገባልሻል። እስቲ አስገቢ፣ እንደው በሞት ያስገቢልኝ እስቲ በእናትሽ አስገቢው እኮ ይገባልሻል። ሪኩዌስት ካረገ ሪኩዌስት አድርጊው፣ ራስሽ እስቲ አድርጊው። አይ ዶንት ኖ እንትን ስሙን ገባሽ? ስለወጣ አይ ስዌር አይ ዶንት ኖ ነው አይደል የሚለው? አሜን ነው ቢኮዝ እኔ ፎሎ አሜን ካለ የምታይ ከሆነ ሪኩዌስት አድርገኝ። እኔ ባይ ዘ ዌይ ለዚህ ነው ሁላችሁንም እዚህ ጋር ስትመጡ እውነተኛ ሰው ሁኑ። ሚስቴ ልጆች የሌላችሁ ወይ አግብታችሁ የፈታችሁ ከሆነ እውነተኛ ጓደኛ የምትፈልጉ ሪዝን እኔ የጀመርኩት ብዙ ልጆች የሌላ ሰው ቤት የናይጄሪያን ሴቶች ቤት ምናምን እየሄዱ አለ ቲክቶክ ላይ ብዙ ሰዎች የምታውቁት እንግሊዝኛ አይችሉ ገርል ፍሬንድ ወይ ቦይ ፍሬንድ እየፈለጉ ኬት ነበረ ፈልጊልኝ ያለሽ? እናትዬ ኬት ነበረ ፈልጋለሁ ያለሽ? ካናዳ፣ አሜሪካ ወይ ደግሞ ከዩሮፕ። እሰይ አንቺ እንደ አብራ ይሉሻል። ምን ነው እኔ እንደሱ ትዳር ፈላጊ አይደለሁም። እኔ
አናዶኝ ነው የገባሁት። ቁጭ ብዬ እኮ እየጠበኩት ነበረ ቅድም ጀምሮ። እኔ ትዳር ፈላጊ ግባና ራስን ክሊር ለምንድን ነው እኔ ለማየት እኔ አቄን ለማውጣት ነው የገባሁት። አሜን ካለ ግባና አቀን አውጣ ካለ በለዚያ ግን እውነቷን ነው ማለት ነው። ቢካዝ እኔ I don't need to see her face ገባችሁ ጋይስ? ፊቷን ማየት አልፈልግም። ዳር እየጠየቀች አይደለም እዚህ ጋር መታ ይህን ሰውዬ ባለቤት ሌላ ቦታ ለስራ ጉዳይ ሄዶ ነው አለች። ለዛ የጠየኳት ጥያቄ ለዛ ነው። ለምንድን ነው አንድ ቤት ውስጥ ያልሆናችሁት ስል እሱ ሌላ ቦታ ነው የሚኖረው አለች። እሱ ግን ያለው ተለያይተን ነው የምንኖረው ነው ያለው። ሶ አይኖ ይሄ ድራማ ምናምን ለመፍጠር ሳይሆን አሜን ካለህ እውነተኛ ከሆንክ መጣም ነበረ እኮ ሌሊት አልነሳም። ልጅ አለቀሰብኝና እምቢ አለኝ። ከዛ ቆይ ለምን ዞር አልልም ትንሽ ብዬ ወደዚህ ጋር መጣ። ልክ እንደዚህ ገለጥ ሳደርገው ሳይ በቃ ይሆን ምን ቆይ ላዳምጥ ስል እንዴ እንደሰማችሁት ነው እንግዲህ ሰውየው ባለ ትዳር ነው። እሺ አምጭልኝ እስቲ ይምጣ፣ በቃ እውነት ካለ ይምጣ። አንዳንድ ሰዎች የተለያየ አስተያየት ሰጥተው ነበረ። ምናልባት ተፋተው አንዳንድ ሴቶች የተፋቱትን ባላቸውን ሚዲያ ላይ ሲያዩት ሊበሳጩ ስለሚችሉ ምናምን የሚል አስተያየት መጥቶ ነበር። እሱም አይደለም ግድ ለሚምጣ እስቲ ሲባል ጥፍት አለ ሰውየው እና እንደዚህ አይነትም ጉድ አለ። በጣም አሳዛኝ ነው። ይቺ ሴት 3 ልጆች ይዛ እሱም አልካደም 3 ልጆች አሉኝ ብሏል። እሷም ፈረንሳይ ናት የምትኖረው። እሱ ግን ለስራ ጉዳይ ከከተማው ሌላ ከተማ ነው የሚኖረው። አልጋው ላይ ተንቀባሮ ነው የሚያወራው ሌላ ሚስት ፍለጋ። አቤት እግዚአብሔር ግን እንደዚህ ያጋልጣል። በእውነት በጣም አሳዛኝ ነገር ነው። እንዴ ይቺ ሴት ልትሞት ሁሉ ትችላለች። ምክንያቱም ባላለኝ ብላ ቁጭ ብላለች። እንዴት ምን ልትሰራ ገባች እሷ የምትሉ ሰዎች አላችሁ። የተለያየ አስተያየትና የተለያየ ቦታ ገብቼ ለማየት ሞክሬ ነበረ። በነገራችን ላይ የሴት ልጅ ልብ በትክክል ስታፈቅርና ስትወድ በሆነ መልኩ ባሏ ቺት ሲያደርግ የሆነ ነገር ሲያደርግ የሚታወቃት ነገር አለ በትክክል። አሁን እቺ ሴትዮ እንዴት ልትገባ ቻለች ምናምን ያላችሁት ሁሉ እንደው በቃ የሆነ ነገር እኮ ይህን ጊዜ ሌላ ስሜት ይኖራታል። በዚህ ጉዳይ ላይ ደግሞ አንድ ወንድማችን የሚናገረው ነገር አለ። እሱን እኔና ልጅ ቺት ሲያደርግ ሴት ልጅ ታውቃለች። ይሄን ታውቃለህ? ታምናለህ? በመጀመሪያ ያስማማል። ቺት ስታደርግ ፍቅረኛ ታውቃለች። አውቃለኝ አላውቅም። እናቴ ታውቃለህ? እመነኝ እኔ አላውቅም። እንግዲህ አለ ሽሩ ሪዲንግ ነው። ሴት አይደለሁም። አይ ዶንት ኖ አባው ወመን ማለት ኢኔትሊ አላውቀውም። እንዴት ከቶቼ ከምናምን ካደኩት ካነበብኩት ነገር ተነስቼ ነው። ግን እመነኝ ሴት ልጅ ቺት ስታደርግ ትባልናለች። ኢንቱዊሽን የሚባል ነገር እንዳላችሁ ታውቃለች ሴት ልጅ። ኢንቱዊሽን ማለት ደመነፍስ ነው የምትለው፣ ይታወቃታል። በተለይ በጣም የምትወድ ከሆነ ተረተኛል። ዘሚኒት ቺት ማድረግ ስትጀምር ተረተኛል። ኤግዛምፕል ነው የሰጠሁት ያሉት የማንም ህይወት እየወቀስኩ አይደለም፣ ግን ይሄ እውነት ነገር ስለሆነ ቺት ማድረግ ስትጀምር ሺ ፊልስ ኢት ኢንሳይድ የሆነ የሚታወቃት ነገር አለ። ፕሮባብሊ ዳይሬክትሊ ቺት እያደረክ እንዳልሆነ ላታውቅ ትችላለች፣ ግን የሆነ ናጊንግ ባህሪ ይፈጥርባታል። ጨቅጫቃ ተረተኛል። ያለማመን ቁጣ፣ በተለያየ መንገድ ሊገለጽ ይችላል። ዳይሬክትሊ ቺት እያደረክ ነው እኮ አይደለም የምትልህ። ያ ኢንቱዊሽን ግን ከአንተ ዲስተንት ያደርጋታል። በቂ አለ አይደለም እንደ ድሮ ስፍስፍ የምትልልህ ነገር ይሞታል ባንዴ። ብዙ ቦታ ያየሁት ኤክሰፕሽናል እንዳጠቅሱልኝ እሺ፣ አንዱ ለሶ እንትና እንደዚህ እንዳትሉኝ፣ ስለ ማጆሪቲ ነው እያወራው እና ብዙ ሰዎችን ሳማክር የተረዳሁት ነገር ቢኖር ዘሚኒት ፍቅረኞቻቸው የሆነ ኢሹ ውስጥ መግባት ሲጀምሩ ሴቷ ትረዳለች። ወይ ጨቅጨቃ ትሆናለች፣ ወይ ብስጩ ትሆናለች አይደለም፣ ወይ እንደ ድሮ የሆነ ዳርክ ሀርት ነገር ይኖራታል። የሆነ የሚታወቃት ነገር አለ እና እንደ ድሮ ስፍስፍ አትልለትም። እንደ ድሮ ኢንቲሜት አትሆንም። የሴክሹዋል ኢንተረስቷ ራሱ የሚገርማችሁ ነው የእውነት እግዚአብሔር በራሱ የሰጣት ጸጋ አላት ሴት ልጅ። የሆነ የሚነግራት መንፈስ አለ፣ የሆነ ነገር አለ። አብዛኞቻችሁ ሴቶች ይህን ስትመለከቱ እንደዚህ ነበርኩ ብላችሁ እስቲ አስተያየት ላይ ጻፉ። ልክ ይሄ ነገር ልክ አይደለም። የሆነ ነገር ሊፈጠር ሲል ለሴት ልጅ የተሰጣት ጸጋ ትልቅ ነው። እንኳን በባሏ ጉዳይ በምትወደው ትዳሯ ቦይፍሬንዷ ምናምን ቀርቶ ልጆቿ እንኳን የሆነ ነገር ሲሆኑ የሚሰማት ስሜት አለ ሴት ልጅ።
እግዚአብሔር የሆነ የሰጣት የልብ አይን አላት። የልብ አይን ቁጭ ብላ ቤቷ ተቀምጣ እዛ ማዶ ሌላ ቦታ ሌላ አገር የሚደረገውን ነገር የማየት ትልቅ ጸጋ አላት። ይሄ እንዴት ሆነ? ይሄ የእግዚአብሔር ስጦታ ነው፣ ጸጋ ይመስለኛል። ለሴት ልጅ የተሰጣት ከተጠቀመችበት የሚነግራት ነገር አለ። ለምንድን ነው ልብ የተጨነቀው? ለምንድን ነው እንዲህ አይነት ነገር ሊሆን የቻለው? አንድ ነገር አለ ማለት ነው ካለች አንድ ነገር አለ ማለት ነው። ሁልጊዜም ልበ ብርሃን ሴቶች አሉ። በተለይ ከእግዚአብሔር ጋር ኮንታክት ያላቸው ሰዎች፣ ጥብቅ ጸሎተኛ ሰዎች እንዲህ በቀላሉ እንደዚህ የምታታልሏቸው አይነት አይደሉም። እንደዚች ሴትዮ እንዲህ አምጥቶ ያጋልጥልሃል፣ ወይም ደግሞ ሳታየው እንዲህ ሳይወጣ በአደባባይ የሚነግራት ነገር አለ። በቃ ልቧ ታየዋለች፣ ራሱ አይኗን ጨፍና ሌላ ሀገር የሚሰራውን ታሪክ ታውቃለች። እውነቴን ነው የምላችሁ። ይሄ ብዙ ማረጋገጫ አለ። ይሄ ወንድማችን የተናገረውንም ሰምታችሁታል። ሌላም መጽሐፍቶችና አዋቂዎች የሚናገሩት ነገር አለ። ሳይንስ ጭምር ያረጋገጠው ነው። ሃይማኖትም ሳይንስ እና ራሳችንም እኮ ራሳችን እንደ ሴት እንዲሁ የምናዳምጠው ነገር አለ። ይሄ ጸጋ ነው፣ ከእግዚአብሔር የተሰጠን ጸጋ ብዬ ነው ማምነው። እና ራሱ ከመጀመሪያው አልጀመረችውም እሷ። እንደሰማችሁት ምንድን ነው ያለው? ምን ተፋተናል ያለው? አዎ። እና ከየት ሀገር ነው ሚስት ፈልጊልኝ ያለው ብላ ጠየቀች። ሚስት ያው ከአሜሪካንም ከካናዳም ከአውሮፓም ከአፍሪካ ግን አልፈልግም እያለ ምርጫ እያማረጥ ነበር አለቻት። እሰይ አለች። ቅጥል ለብላ አረር ብላ እንዴ ልትሞትም እኮ ትችላለች። ይሄ እንግዲህ ቲክቶክ ላይ ስለሆነ ነው። ባለመደ ጸባዩ እዚህ ላይ አይመጣም። ይሄ አሁን ስለታየ ነው። እግዚአብሔር ሲያጋልጠው ስለታየ ነው። ይሄኔ ስንት ጉድ እቺ ሴት በጓዷ ልጆቿን እያሳደገች እሱ ይሄኔ ስንት ቦታ ይማገጣል። ባለመደ እግሩ እንዴ ትዳር ፈልጎ መጣ እኮ። እንደ ጊዜያዊ ጓደኛ እንኳን አይደለም እኮ ትዳር አለ እኮ። ይውላችሁ እንግዲህ ያሳያችሁ። እግዚአብሔርን የሚፈራ ሰው ጠፋ። በቃ እንደነኚህ አይነትን ሰዎች ምን አይነት መቀጣጫ ነው የሚደረገው? ምንድን ነው የሚደረገው? በጣም እኮ አሳዛኝ ነገር ነው። እቺ ሴት ብትሞትስ? ቲክቶክ ላይ መጥቶ ሚስቱን አስቀምጦ ሚስት ይፈልጋል። እንደዚህ አይነት ሰዎች ስንት አሉ በየቤቱ። እግዚአብሔርን እንኳን አትፈሩ። እቺ ሴት ምናልባት እግዚአብሔር የሚወዳት እጅግ በጣም ንጹህ ሴት ናት ማለት ነው። በቃ በሆነ አጋጣሚ ግቢ ተባለች፣ አየች። ማወቁ ጥሩ ነው። አንዳንድ ጊዜ በእኛ ባህል እንደው ባላወቀች እንደው በምክር እንደው ይሄ እኮ አመል ነው የወጣው። ዛሬ እዚህ ጋር የወጣው አመል ነው። እንዲሁ ዝም ብሎ ተደባብሶ የሚያልፍ አይደለም። እንደው ትዳር እንዳይጎዳ ምናምን የምንለው የምናሻሻው ነገር አለን። እንደው ባላየችው ኖሮ ምናምን እንደዚህ የሚባል ነገር የለም። ስትገባ እንዴት እንደወረደ አይታችሁታል መቼም። ኮሜንቱን ያነበባችሁ ሰዎች በጣም ነው የሚገርመው። ያወራረዱ እንጥል እንኳን እንደዚህ አይወርድም ይላሉ አንዳንዶቹ። በጣም መቼም አስተያየቱ የተጻፈው ኮሜንቱ በጣም የሚገርም የሚያስቅ ነገር ነበር። ጉዳዩ አሳዛኝ ቢሆንም ስንቶቻችሁ ናችሁ በየቤቱ እንደዚህ አይነት ያለው? ይሄ እኮ ዛሬ በአደባባይ ተጋለጠ እንጂ ይሄኔ ውስጥ ለውስጥ ስንቱን ሰው የስንት ሰው ህይወት በጥብጧል። ለስንቱ ሰው ተስፋ ሰጥቷል። ባለመደ እግሩ ባለመደ እንትኑ አይመጣም እንደዚህ። ኧረ በየቤቱ ስንት ጉድ አለ እንደዚህ አይነት ነገር። ትዳር ተይዞ በጎን እንደዚህ ሚስት ቁጭ ብላ ልጅ እያሳደገች 3ም 4ም ልጅ ይኑራት ብሎ አለ። ምን ልታረጋቸው ነው? 3 4 ልጆች ያሏት ብትመጣ ምን ሊያረጋቸው ነው ይሄ ሰው? አያችሁ፣ ይቺ ሚስት መከራዋን እያየች እዛ ስለምታሳድግ ሌላዋን ብትመጣ በቃ እንዲሁ መከራዋን እያየች በራሷ ታሳድጋለች። ምን ቸገረው እሱ? ምንም የልጅ ቁጥር እኮ እሱ እንደማያሳድግ ነው የሚያስበው። እንዴት ነው እሱ አሁን 3 4 ልጅ ኖሯት እሱ እንዴት አድርጎ ነው ሚስት አምጡልኝ 3ም ልጅ ይኑራት 4ም ልጅ ይኑራት እኔም ልጆች ስላሉኝ ችግር የለም ይላል። በምኑ ነው የሚያሳድገው? እንዴት አድርጎ? ሲጀመር ለትዳርና ለምናምን የሚመጣ ሰዎች በእርግጥ ሰው ባለመግባባት ሊፋታ ይችላል። ልጆች ያላቸው ሰዎች ግን ከሆኑ ልጆቻቸውን እኮ ማየት አለባቸው፣ ማሳደግ እኮ አለባቸው አይደለም እንዴ? በተቻለ መጠን ሊያገኛት የሚችለው ሴት
ባለመግባባት ከሆነ ፍቺ ያለው ያንን ነገር ተረድታ ልታግዘው እንጂ ሌላ ልጆችን ቢኖራት የእሷንስ ልጆች እንዴት ያደርጋል? ወይ እሷም ራሷ ስራ ያላት ሰው ካልሆነች በስተቀር እና በጣም በጣም ጥንቃቄ የሚያስፈልገው ነገር ነው። በጣም እውነቴን ነው የምላችሁ። ይቺ ሴት ባሏን እዚህ ሚዲያ ላይ እንደዚህ ያጋለጠላት እግዚአብሔር በጣም የተቀደሰች ሴት ናት። በጣም ብቻ እንዴት ጤነኛ ልትሆን እንደምትችልም አላውቅም። እንዴ የኛ እኮ ባህል አለ፣ ስንት ነገር አለ እና አይሸፈን ነገር አደባባይ ላይ ወጥቷል። ይሄ ሰው ምን ታደርገዋለች? እና በጣም አሳዛኝ ነገር ነው። መላው ዓለም እኮ እያየው ነው ቲክቶክ ላይ የወጣው። እግዚአብሔር እኮ ሲያጋልጠው ነው። ሰው አያየኝም ብሎ አስቦ ነው። እሷ እንግዲህ እንዲህ የቲክቶክ አክሰሱ የሚላትም ምናምን ብሎ ነው። እንደነኛ አይነት ሰዎች የልጆች ማፈሪያ፣ የጓደኞች ማፈሪያ፣ የቤተሰብ የብዙ ነገር ናቸው። በዚህ መጥቶ መቼም ይሄንን ሰው ለመከላከል የሚደረግ ነገር እንደው ሊኖር አይችልም። በእውነት ለዚች ሴትዮ ጽናቱን ይስጣት። ይሄ ከሞት አይተናነስም። በጣም አሳዛኝ ክስተት ነው። ባለትዳር ሆኖ ቲክቶክ ላይ ወጥቶ ትዳር የሚፈለግበት ቤት ገብቶ እኔ የተፋታው ሰው ነኝ፣ የሶስት ልጆች አባት ነኝ። በእርግጥ ሚስቴም አውሮፓ ናት፣ ግን ተለያይተን ነው የምንኖረው። ለስራ መራራቁን ልክ እንደ ፍቺ ቆጥሮ በጣም አሳዛኝ ነገር ነው። እጅግ ልብ ይሰብራል። የእውነት ነው የምላችሁ። በየቤቱ ስንት እንደዚህ አይነት ጉድ አለ። ስንቱን ነገር ነው ሰው ችሎ የሚኖረው። በጣም ያሳዝናል። በጣም ያሳዝናል። ምን አለበት ግን እግዚአብሔርን ብትፈሩ፣ ልጆቻችሁን አልፋችሁ ብታሳድጉ፣ ወዳችኋት አክብራችኋት ያገባችኋትን ሴት ምን አለበት አክብራችሁ ይዛችኋት ብትኖሩ። ነገስ ቀጣይ ህይወት ይሳካል ብላችሁ ታስባላችሁ? እንኳን በትዳር ያልተፋታ ዳንታ አይነት ቀርቶ የተፋታም እንኳ ቢሆን በጣም ጥንቃቄ፣ የመጀመሪያውን ነገር ሳይጎዱ ለመሄድ መጠንቀቅ፣ እዚህ ጋር ሰባብሮ ቀጣይ መልካም ህይወት ይኖራል ብሎ መጠበቅ የለም። ምክንያቱም ሰው የዘራውን ያንኑ ያጭዳል። አንተ ስንዴ ዘርተህ በቆሎ አታጭድም። እንክርዳድ ዘርተህ መልካም ፍሬ አታጭድም አይደል? እንዲሁም እዚህ ጋር መጥፎ ነገር ሰርተህ ሴቷን ደፍጥጠህ ነውር ሰርተህ እዛ ጋር መልካም ህይወት ይጠብቀኛል ብሎ ማሰብ እንኳን በዚህ በትዳር ላይ አይደለም፣ እንደው ልትፋቱ እንኳን ያሰባችሁ ሰዎች ካላችሁ ባለመግባባት ሊሆን ይችላል። ግን ይሄንኛውን በስነ ስርዓት በጸዳ ሁኔታ እንደው ነገ በምትገናኙበት በመልካም ግንኙነት ሆኖ መለያየቱ በጣም መልካም ነው። በተለይ አውሮፓ ያለን ሰዎች ስልጣኔውም ጭምር ስላለን የተፋቱ ካለ መግባባት ወይም ደግሞ በራሳቸው ፈቃድ በቃን ብለው የተፋቱ ሰዎች እንደ ወንድም እንደ እህት የሚጠያየቁበት እኮ ዓለም ላይ ነው ያለ ነው። ስለዚህ በደል መስራት፣ ግፍ መስራት ግን እጅግ በጣም ያንኑ መልሶ እንደሚያሳጭድ እኔ ከወዲሁ ነግራችኋለሁ። ብዙዎቻችን ብዙ ነገር አይተናል እና በጣም አሳዛኝ ክስተት ሰሞኑን ሲዘዋወር የነበረው የዚህ የሰውዬ ታሪክ እጅግ ልብ ይሰብራል። ለሚስቱ ጽናቱ፣ ለልጆቹም እንዲሁ ብርታቱን ይስጣቸው። የቤተሰብ ማፈሪያ ሆኖ ያየነው በእውነት ይህን አለመናገር አይቻልም። በጣም አሳዛኝ ልብ የሚሰብር ነገር ነውና ውድ ወገኖቼ እዚህ በቲክቶክ ወንድና ሴት የምታገናኝ እህታችን አለች። ምናልባት እሷ በጎ ስራ እየሰራሁ ነው ብላ ታምን ይሆናል። እሷ እንደውም ልታግዛቸው አይነት ነው። ምክንያቱም አንዳንድ ናይጄሪያዎች ከፍተው ቲክቶክ እኛም አይተናል። የእንግሊዝኛ ችግር፣ የቋንቋ ችግር ሲኖር አይተናል። እንደውም አንዳንድ ጊዜ ስጋት ሁሉ ነበረን። ሴቷ የመጣችው ሴት ፍለጋ ወይም ደግሞ ወንዱ የመጣው ወንድ ፍለጋ መስሏቸው ወንድና ሴት እንደዚህ እንዳያገናኙ ተመሳሳይ ጾታ እስከ ማለት ሁሉ ስጋት ነበረን አንዳንድ ነገር ስናይ እና ይቺ ልጅ በቋንቋ እንኳን ላገናኝ ብላ ነበረ ይህንን ያደረገችው። ይኸው ቋንቋ የሚችል ሰው መጣና ሀሳቡን ገለጸና እንዲህ አይነት ጉድ ወጣ እና በጣም የዚህ የሳምንቱ ልቤን የሰበረው ጉዳይ ይሄ ነው። እናንተም በጣም እንዳዘናችሁበት አምናለሁ። እግዚአብሔር ፍቅር ይስጠን ነው የምለው። እግዚአብሔርን የሚፈራ ልብ ይስጠን። ሁላችንም የየራሳችን ሃይማኖት፣ እምነት
ይኖረናል አይደል? በዛ ውስጥ ሆነን እግዚአብሔርን እንፍራ እስቲ። ሰውን እንተውና ቤተሰብ እኮ ነው የሀገር መሰረት። ልጆች የሚወርሱት ነገር አለ እኮ ከቤተሰብ። እነኚህ ልጆች ዛሬ እኮ ያው ደፋ ቀና ትላለች፣ እሷ ምን ትላለች? ይሄ እዚህ ሴት ያማርጣል። ይህን ያህል ልጅ ቢኖራት ከአውሮፓ ከአሜሪካን እያለ ያማርጣል። አረ እግዚአብሔርን ፍሩ። እንዴት ነው እንደዚህ አይነት ነገር? በእውነት በጣም በጣም አሳዛኝ ነገር ነው። ይሄ ለብዙዎቻችሁ የሚያስተምር ነገር ነው እና እባካችሁ ልብ ግዙ፣ ልብ ግዙ ነው የምለው። እንግዲህ ውድ ወገኖቼ ከዚህ ነገር በጣም ብዙ ሰው ተምሮበታል ብዬ አስባለሁ። ይህን ፕሮግራም ሼር አድርጉት፣ ለብዙዎች የሚሆን ነውና እንኳንስ ባለትዳሮች ልትፋቱ ያሰባችሁ ሰዎች እንኳን ግፍ ሰርታችሁ እንዳትወጡ። ከፊታችሁ ትልቅ እንቅፋት ይጠብቃችኋል። ወይም ደግሞ በትዳራችሁ ላይ ሆናችሁ የምትማግጡ ሰዎች ይሄ ሰው ዛሬ አልመጣም፣ አንድ ቀን እግዚአብሔር እንደዚህ ያጋልጣችኋል። እመኑኝ ያጋልጣችኋል እንደዚህ። ምክንያቱም ምንም ቢሆን ሰው የእጁን ማግኘቱ አይቀርም። ምንም ቢሆን ሰው የእጁን ማግኘቱ አይቀርም። ይሄ ሰው ውስጥ ለውስጥ የለመደ ነው። ዛሬ ሚዲያ ላይ መጥቶ በራሱ እጅ ሰጠ። በቃ ሚስቱ እንዲከፊል ለፊት አየችው። እንዲቆርጥልኝ ብዬ ነው አለች። አየኔ እናት ስታሳዝን፣ ምን አለ ትላለች መልሳ ለመስማት። ከዚህ የሚያሰኘ ነው አለች። ምን ታድርገው? እና እባካችሁ ባለ ትዳር ሰዎች፣ በተለይ ወንዶች፣ እውነቴን ነው የምላችሁ፣ ሴት ብዙ ጊዜ ልጆች ከወለደች በኋላ ስብር ብላ አርፋ ነው የምትቀመጠው። ሁሉም ላይሆን ይችላል፣ ግን አብዛኛው እንደዚች አይነት ምስኪን ሴት። የሀገር መሰረት ቤተሰብ ነው። በቤተሰብ የሚሰራ ትውልድ ነው ነገ ሀገር መሪ የሚሆነው፣ ሀገርን የሚገነባው። የምንወልዳቸው ልጆች ቀለል አድርገን አንያቸው። ትዳር ክቡር ነውና ትዳራችንን እናክብር። ወንዶችም ሆነ ሴቶች ትዳራችንን ውድ ወገኖቼ ከዚህ ፕሮግራም ብዙ ነገር ተምረናል ብዬ አስባለሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት ፕሮግራም እዚህ ላይ ያበቃል። አብሬያችሁ ቆይታ ያደረኩት እኔ ማኪ ነኝ ከስዊዘርላንድ። በተመሳሳይ ፕሮግራም እስክንገናኝ ድረስ ቸር ቆዩልኝ።